ሰላም እንዴት ናችሁ? ውድ ተመልካቾቻችን ዛሬ በባዮሎጂ ለፋይናል ሪቪው ተገናኝተናል። የሚጀምረው ከማልኒትሪሽን ነው የትሬኒንጉ። ስለዚህ የመጀመሪያው ማልኒትሪሽን ማለት በኒውትሪየንቶች እጥረት ምክንያት የሚመጣ በሽታ ነው ማለት በሚገባው መጠን እንደ ፕሮፐር ዳይት ሳይኖር ሲቀር የሚመጡ በሽታዎች ናቸው። የመጀመሪያው ማርስምስ ነው። ማርስምስ ካርቦሃይድሬት ሲያጥረን የሚመጣ በሽታ ነው እና የእነዚህም ሲምቦሎች ታይኒ አርመንድ ላይ የእግራችን መቅጠኖች በጣም የሰውነት መቅጠን የእጅ የእግር መቅጠን ይመጣል። ልትል መስልና መስሎች እየቀነሱ ይመጣሉ እና ኦልድ ሉኪንግ ፌስ ያለ እድሜ የእርጅና ምልክት የእርጅና ፌስ ይመጣብናል ማለት ነው። እሺ እና ትሪትመንቱ ደግሞ ያው በካርቦሃይድሬት እጥረት የመጣ በሽታ ካርቦሃይድሬት ያክመዋል ማለት ነው። ከዛ አኒሚያን እናያለን። አኒሚያን ስናይ ኮዝድ ባይ ላክ ኦፍ አይረን ይለናል። ይህ ማለት ደግሞ የአይረን እጥረት በሚመጣበት ጊዜ አይረንን ከተለያዩ ነገሮች ልናገኝ እንችላለን። የመጀመሪያው ጥቅም ነው፣ በቀላሉ ሊገኝ የሚችል ነገር ነው። እሱም ፊሊንግ ዊክ በጣም የድካም ስሜት መደጋጋሚ፣ ከዛ መድከም፣ ከዛ ኢሪታቢሊቲ የሰውነታችን መቆጣት ምናምን ያስከትላል ማለት ነው። ሪኬት እናያለን። ኮዝድ ባይ ላክ ኦፍ ቫይታሚን ዲ። በዚህኛው ደግሞ ቫይታሚን ዲ ብቸኛ ሰውነታችን በራሱ ሲንተሳይዝ የሚያደርገው ነገር በራሱ የሚሰራው ቫይታሚን ነው። ምክንያቱም ፀሐይ በምናገኝበት ጊዜ ውስጣችን ያለ ስቦች ይቀልጡና ከዛ ወደ ቫይታሚን ዲነት ይቀየራሉ ማለት ነው። እንደዚህ የመሳሰሉት ነገሮች ማግኘት እንችላለን። ይህንኛው የሪኬት ሲምቦል ደግሞ ዲፎርምድ ቦን ነው። ቦኖቹም የሆነ ኖርማል አሁን የሰዎች እንደዚህ ቀጥ ያለ ሲሆን እንደዚህ አይነት ሼፕ የሆነ ከርቭ የሆነ ነገር ያመጣል ማለት ነው። ኦኬ ዳዘር ዋን ኢዝ ስከርቪ። ይህም ደግሞ የሚመጣው በላክ ኦፍ ቫይታሚን ሲ ነው። ስለዚህ ሲምቦሎቹ ደግሞ ብላይንዲንግ ኦፍ አንደር ስኪን በተለያዩ ቦታዎች በቃ የመድማት ምልክት ነው። የድዶች መድማት ሊሆን ይችላል፣ የጉልበት ምናምን አካባቢ እንደዚህ አይነት ችግሮችን ያመጣል ማለት ነው። እሺ እና የተወሰኑ ተርሞች አሉ። ለምሳሌ አንደር ኒውትሪሽን ስንል አንደር ኒውትሪሽን ማለት ከሚገባው ኒውትሪየንት በታች ስናገኝ አንደር ኒውትሪሽን ይባላል። ወስቲንግ ስንል ደግሞ ከአለን ከቁመታችን ወይ ደግሞ ከአለንበት እንትን በላይ ኪሎአችን ዝቅተኛ ሲሆን ነው። አንደርዌት ስንል ደግሞ ቁመታችን ከእድሜያችን አንጻር ዝቅተኛ ሲሆን ነው።